ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ ስፖርትስ ሰላም አድማጭ ተመልካቾች እንዴት አላችሁ? ኤችዲ ስፖርት ጀምሯል። በተወዳጁ ብስራት ኤፍኤም 101.1 እንደዚህም ደግሞ በኤችዲ ስፖርት ዩቲዩብ ቻናል ወደ እናንተ ይደርሳል። ለተሰኘው ፕሮግራማችን ነው። ለአንድ ሰዓት እንቆያለን። ላሮሃ ሻምፒዮን እንላለን። እንግዲህ ስፔን የ2026 የዓለም ዋንጫ አሸናፊ ሆናለች። ብዙዎች በአንድ ድምጽ በተስማሙበት ስፔን የሚገባትን ዋንጫ አሸንፋለች። በተለይ በዚህኛው ጨዋታ በነበራት ብልጫ የሚሉ ሐሳቦች ከጨዋታው በኋላ መድረኩን ይዘውታል። ይሄንን ጉዳይ እናነሳለን። ጨዋታው ምን መልክ ነበረው? ዓለም ዋንጫውን የተወሰነ እንደዚሁ ቆይታ የምናደርግበት ሁኔታ ይኖራል። ከዛ ውጪ የአሰልጣኝ ሊዮኔል ስካሎኒ እና የሉዊስ ዴላፉዌንቴ መካከል ያለው ግንኙነት ምንድነው የሚለውንም ጉዳይ እንደዚሁ ወደ እናንተ የምናደርስ ይሆናል። ስካሎኒ በዩኤፋ የአሰልጣኝነት ስልጠናውን ሲወስድ የዴላፉዌንቴ ሚና ምን ነበር? ይሄንን ጉዳይ የምናነሳ ነው የሚሆነው። የአርጀንቲና እግር ኳስ ላይ እንግዲህ ይሄ የፋውል አጫወትን በብዛት እናስተውላለን። በትናንቱም ጨዋታ ያንን ነገር ነው ያየነው። ይሄ ማጅራት መቺ ሊያደርገው የሚችለውን ነገር ነው እንግዲህ ሊያንድሮ ፓሬዴስ ከጨዋታው መጠናቀቅ በኋላ ያስመለከተን። ይህንን ጉዳይ እናነሳለን ከአርጀንቲና እግር ኳስ ጋር አያይዘን ይህንን እንላለን። ዛሬ እንግዲህ በአካልና ሁሴን ነው ከእናንተ ጋር ቆይታ የምናደርገው። አድማጭ ተመልካቾቻችን አብራችሁን እንድትቆዩ በማክበር እናንተን እየጋበዝኩኝ ሁሴንን ወደ መድረኩ ጋብዛለሁ። ሁሴን እንዴት ነህ ብያለሁ። ሰላም ታዲያስ እንዴት ነህ? ሁሉ ሰላም ነው። ዓለም ዋንጫ እንግዲህ እንዳለቀ ነው እናንተ እንግዲህ ጉብ የምንለውና ሰው የሚያዳምጠን ግን ጨዋታው ካለቀ ከሰዓት በኋላ ነው ችግሩ። እኛ በዛ ስሜት ውስጥ ነው ያለነው። ህዝቡ ደግሞ ተኝቶ ቁርሱን በልቶ ምሳውን በልቶ ጉዞ አድርጎ ምን ብሎ መጥቶ ነው የሚሰማህና መለያየት አለ። በቃ አትገናኝ ፓራሌል እዛና እዚህ ነው። እኔ የሜሲ እምባ ምናምን ነው በቃ እየታየኝ ያለው ምናምን ጨዋታው ካለቀ በኋላ እንዴት ሀዘኑን ሲገልጽ እንደነበር በተለይ ከደጋፊዎቹ የነበረው ሪያክሽን በጣም የሚያሳዝን አይነት ነገር ነው። ዋንጫ በማጣቱ ነው ወይንስ የመጨረሻው ዋንጫ ስለሆነ? የመጨረሻው ዓለም ዋንጫ በማጣቱ አይደለም። ዋንጫ በማጣቱ ጨዋታው ሲያልቅ ምናምን ያስታውቃል። ብዙም እንደዛ ሳያልቅ መርቆታል እንጂ ምን ሲያልቅ እንደው በቃ አርጀንቲና እኮ እቅዳቸው እንዲሁ ዝም ብለህ በአይንህ ወደ ፔናልቲ ምናምን የመውሰድ ነገር ነው። ፔናልቲ ወስዶ ቢሸነፉ ብቻ ከዚህ የተለየ ነገር አይኖርም። ግን ይሄ መጨረሻና ከደጋፊው የነበረው ሪያክሽን ይሄንን ስሜት ሜዳ ላይ ከዚህ በኋላ ከደጋፊው ጋር አብረው እንደማያሳልፍ በማውቁ ይመስላል ሜሲ በዚህ ዓለም ዋንጫ በእያንዳንዱ ይሄ ከጥሎ ማለፎቹ ጨዋታዎች ጀምሮ ጨዋታው ከተጠናቀቀ በኋላ ሲያለቅስ ነው የምናየው ሁሴንና በጣም ስሜታዊነት ተጭኖት እየተመለከትነው ነው። እንግዲህ የስፔንና የአርጀንቲና ጨዋታ ሁሴን ነው እንደው እንድንጀምር የምንፈልገው ልዩነት ስፔን ዶሚኔት ልታደርግ እንደምትችል እናንተ ከቀረጻም ውጪ በነበረው ግንኙነታችን እንደዚህ ስናወራ ነበር። ግን በዚህ ልክ ዶሚኔት ያደርጓቸዋል ብለህ ጠብቀህ ነበረ? እንደዚህ አይነት ፍጻሜ ሲሆናል ብለህ ጠብቀህ ነበር? ከሱ ብንጀምር ደስ ይለኛል ሁሴን ነው። አዎ ምን ጠብቀዋለሁ? እኔ አብረን እንዳወራነው ከሆነ ስፔን ያሸንፋል ብያለሁ። ስፔን የሚያሸንፈው እንደውም ታስታውስ እንደሆነ በ2 እና በ3 ጎል ልዩነት ብያለሁ። እና ግን ብያለሁ ከአርጀንቲና ቀይ ካርድ አለ ብዬህ ነበር ታስታውሳለህ? ከአርጀንቲና እኔ ምስክር አለው አድማጭ ተመልካቾች ብያለሁ ለማለት ሳይሆን ግን ከአርጀንቲናዎች በኩል ቀይ ካርድ ይኖራል የሚል ነገር ሲያነሳልኝ ነበረ። እሺ ምን ብያለሁ እንጂ ምን ብያለሁ ሳይሆን አይቀር የምትለው ምንድን ነው? ያልኩትን ነው የምነግርህ። እና ቀይ ካርድ እንደሚኖር እና ይሄ ቀይ ካርድ ደግሞ ምክንያት አለኝ ያልኩበት ምክንያቱም አንተ እንዳልከው ዶሚኔሽኑ በጣም ሃይ ይሆናል ብለናል። ኦፍ ኮርስ እንደ ዶሚኔሽኑ ውጤቱ አልተገለጸም። እንደ ዶሚኔሽኑ 3-1 ያንሳል ማለት ከዛም በላይ መሆን ነበረበት። ግን 1-0 አለቀ። ቢሆንም ግን
የአርጀንቲና ብሔራዊ ቡድን ምልህ ሜዳ ላይ ያሳየው እንትን በቃ የታሰበው ነገር ነው። እነዛ ኳሱን ሲይዞባቸው እነዚህ ፍራስትሬሽን ውስጥ ይገባሉ። ፍራስትሬት ስታደርግ ደግሞ ራስን አትቆጣጠርም እና በቃ ፋውሎች ትሰራለህ፣ ለቀይ ትዳረጋለህ። እንዳውም አንድ ቀይ ካርድ ትንሽ ነው። ኦፍኮርስ ሁለተኛ ካርድም ከጨዋታ በኋላ ወጥቷል። ግን ቢሆንም በጨዋታው መሀል አንድ ቀይ ካርድ ብቻ መውጣቱ ራሱ ትንሽ ነው ለኔ። አንድ ያንሳል እንደታየው እና ከጨዋታው በፊትም የምትመለከተው ነገር ራሱ ይነግራል። የህዝብ መዝሙሩ ሲዘመር አርጀንቲናና ስፔን ሲዘምሩ ተጫዋቾቹ በቃ የጨዋታው ባህሪ ያንን ይዞ እንደሚመጣ መናገር ይቻል ነበር። አርጀንቲናውን ማነው መጀመሪያ የስፔን ነበረ። ስፔኖች በጣም ካልም ናቸው፣ ተረጋ ብለው ህዝብ መዝሙራቸውን ዘመረው። አንዳንዶቹም በአፋቸው በወዳቸው ነው የዘመሩት፣ ድምፅ ቃለም አያወጡም ምለው ጨረሱ። ወደ አርጀንቲና ግን ስትመጣ ሁሉም ነው ሲጮህ ከስካሎኒ ጀምሮ በሙሉ ተጫዋቾች ሁሉም በቃ የሆነ ናሽናሊስት ነገር ይታያል አይደለም? የሆነ ይሄ እንትንና እዛ ሜዳ ላይም ገብቷል። ይሄ አሁን መልእክቱ ምንድነው? እኛ እንትን ነን ገብቷል። ይሄ እኛ እንደዚህ ነን እና ሜዳ ላይም እናሳያቸዋለን ነገር ይመስላል። ኦፍኮርስ ይህን ነገር ጣሊያኖቹ ናቸው የጀመሩት። የጣሊያን ብሔራዊ ቡድን አስታውሳለሁ ድሮ 86 90 ዓለም ዋንጫ ላይ ስንመለከት ጣሊያኖች በጣም ይጮሃሉ። በጣም ነበር የሚጮሁ። 82 ራሱ እኔ አስታውሳለሁ ግን ልጅም ብትሆን በጣም ይጮሃሉ። እነ ታርዴሊ ምናምን ብትላቸው እና ሜዳ ላይ ደግሞ ቆራጮች ናቸው። በቃ ቆራጮች ናቸው፣ ደንበኛ ቆራጮች ናቸው። እና ልክ ያንን ነገር ነው እዛ ሜዳ ላይ የምትመለከተው እና አሁንም ልክ መጀመሪያ ላይ ስትመለከተው ነገር ነው ሜዳ ላይ ያየ ነው ማለት ነው። ለእኔ ከፍጻሜው ጨዋታው ይልቅ ሃፍታይም ሾው በጣም ተመችቶኛል። በጣም እሱን እኔም በጣም የወደድኩት እንዴት አይነት ዝግጅት እንደነበረ ራሱ በታሪክ ለመጀመሪያ ጊዜ ነው እንደዚህ በዓለም ዋንጫ ፍጻሜ 27 ደቂቃ ከ16 ሰከንድ ይዤዋለሁ። ብቻ ከ27 ደቂቃ በላይ ነው። ትክክል። እንደሱ 27 ከ31 መሰለኝ 27 ከ31 የፈጀው ሁሉንም ኦልሞስት ኤክስትራ ታይም ማለት ነው። ኤክስትራ ታይም ጊዜ እኮ ማለት ነው። 30 ደቂቃ ጭማሪ ማለት እኮ ነው። 2 ደቂቃ ነው የቀረው በቃ። ታስታውሳለህ አምና ይሄ አሜሪካ ላይ እንደዚህ አይነት ነገሮች አሉ። ይሄ የቤዝቦሉ ምናምን እንደዚህ አይነት ነገሮች ሾዎች አሉ ይወዳሉና በዚህ ውድድር አምናም በክለቦች ዓለም ዋንጫ ላይ አስመልክተው ነበር። ቼልሲና ፔዤ ተጫዋቾቹ ሲመለሱ ድጋሚ ለማሟሟቅ ተገደው ነበር አይደል? ታስታውሳለህ? የተወሰነ ሮጥ ብለው ይሄ ረጅም 30 ደቂቃ ሰውነት ሲቀዘቅዝ ረጅም ሰዓት እኮ ነው። እነዚህ ይህም ነገር ለአርጀንቲና ጥሩ ነው ልትለው ትችላለህ። ብዙ እንዳይሞቁባቸው ጥሩ አይነት ነገር ነበረው። እንደው ግን እሺ ጨርስ ሀሳብ። እንደው ከጀመርኩ ልቀጥል ብዬ ነው። በዘንድሮ የዓለም ዋንጫ ላይ ሁሌ የምናገረው በርካታ ኮምፒቴቲቭ ጌሞች ተመልክተናል። ፉክክር ያላቸው ፉክክር ሲኖር ልብህ ይንጠለጠላል፣ እስከ መጨረሻው እንድጠብቅ ያደርጋል እና በጣም በርካታ ኮምፒቲቲቭ ጌሞች አሉ። የቅዳሜው ራሱ ፈረንሳይና እንግሊዝ ራሱ አንድ የመጨረሻው እንኳን ብትወስደው የመጨረሻው ሜሞሪ እንኳን ብትወስደው በጣም እንደ ፋይናል ወይ ደግሞ እንደ ካታሩ የዓለም ዋንጫ ፍጻሜ የፈረንሳይና አርጀንቲና አይነት ባህሪ ያላቸው ጌሞች ተመልክተናል እና የቅዳሜው ራሱ እንደውም ፈረንሳዮቹ ቅድመ ውድድር ዝግጅት ነው መስለው ነው በደንብ ጨፈረ የለም ቲት ፊናል ይሏታል። እቺ ሶስተኛው ደረጃ ትንሿ ፋይናል ጌም ይሏታል፣ ትንሿ ፋይናል ይሏታል። ምክንያቱም ያውም ለኪፕ አያስፈልግም የሚል ከጨዋታው በፊት ጽፎ ነበር እንትን ላይ በቃ ይሄ ኦሎምፒክ አይደለም፣ ሶስተኛ ደረጃ አያስፈልግም በቃ ጊዜ ማቃጠል ብሎ ነበር። ግን ለዝም ብለው ኢንጆይ ለማድረግ ግን ጥሩ ፉትቦል ሆነ። ባካ እድል የሌላቸው ያልተሰለፉና አሁን ዲን ኤንደርሰን ምናምን አይተናል አይደል? እንግሊዝ ብሔራዊ ቡድን ላይ እድል ያላገኙ ተጫዋቾች ዓለም ዋንጫ ስብስብ ውስጥ ነበርኩኝ ብለው አሁን አንድም ደቂቃ እንደ ራያ ምናምን አይነት ግብ ጠባቂውን ከተመለከት ሌሎችም ተጫዋቾች አሉ ምንም ደቂቃ ሳያገኙ ውድድሩ አለቀባቸው። እንጎሎ ካንቴ ማለት አልተጫወተም። ካንቴ አንድም ደቂቃ ዛሬ ትላንት ይገባል ሲባል ነበር፣ ቅዳሜ ይገባል ሲባል ነበር። ያን ነገር አልሆነም። ዞሮ ብዙም አስፈላጊ አይደለም ይሄ ጨዋታ። ትክክል፣ ግን አስደናቂ ነበረ እንቅስቃሴው ሜዳ ላይ። እና ያቺን ለፕሪቲ ፊናሏ
ቆንጆ የፋይናሏ ጌም ሆነች። ምክንያቱም ትልቁ የውድድሩ ቆንጆ ጌም ዛሬ ነበር። ዓለም ጠቅላላ የጠበቀው ግን ዋን ዌይ ትራፊክ ሆኖ በቃ የሆነ ሬስሊንግም ነገር በለው ብቻ ዘጭ ብሏል እና አርጀንቲናን በመጀመሪያ ደረጃ የመጀመሪያውን ሹት ለማድረግ 117 ደቂቃ ፈጅቶበታል። ስፔን 90 ደቂቃ ላይ ብትጨርስ ያለ አንድ ሹት አለማድረግ ሊወጣ ነበር። ኦፍኮርስ ይሄ በዓለም ዋንጫ ታሪክ እንትኑ ነው፣ ሬከርድ ነው፣ እንደዚህ አልታየም እና አንድ ሹት ሳያደርግ ነው የወጣው በ125 ደቂቃ። አንድ ኦን ታርጌት አላደረገም እና ምናልባትም ጨዋታው ቢቀጥል አርጀንቲና ጎል ያገባል አይመስለኝም። ሙሉ ቀን ቢጫወቱ የሚያገባል በቃ ይታያል። በቃ የመጨረሻ ላይ የነበረው መፍጨርጨር አሁን የማርኮ ሴኔሲ መጨረሻ ላይ የጁሊያኖ ሲሞኔ ነገሮችን የሆነ ነገር ለማድረግ በተለይ የሴኔሲ ኳስ የሚያስቆጭ ነው። እሱ ኳስ ተቆጥሮ ቢሆን ምናምን ብለህ በቃ ሌላ አይነት ነገር ውስጥ ነው። እንዴት እግር ኳስ በሆነ ደቂቃ በሆነ ቅጽበት ልዩነት ሊፈጠር እንደሚችል የሚያሳይ አይነት ነገር ነበረ። ግን እንዳነሳው አርጀንቲና ፍጹም የሆነ በቃ ጨዋታውን በአንደርዶግ ነው የመጡት። እንደምንም አድርጎ ገና 35 ደቂቃ ሆኖ ግብ ጠባቂው ኳስ ለማዘግየት ጥረቶችን ሲያደርግ ምናምን የምትመለከተውና ያሰቡት መንገድ ከ106 ደቂቃ በላይ አላስሄዳቸውም። በቃ 106ኛው ደቂቃ ላይ ተሰበረ ሁሉም ነገር በአርጀንቲና በኩል የሚለውን ለማንሳት ነው ነው። አዎ የሚገርመኝ የምንሆን ታውቃለህ፣ እግር ኳስ በጣም በሚወደድበት ሀገር፣ እግር ኳስ ከምንም በላይ ቅድም የሚሰጥበት ሀገር ውስጥ ያሉ ተጫዋቾች እንደዚህ አይነት ባህሪ እግር ኳሱን ማለት ኳሱ ቆንጆ ጌም እንዳይሆን ዓለም የሚጠብቀው ግን ቆንጆ እንዳይሆን ካደረጉት እኮ የአርጀንቲና ተከላካዮች ናቸው። በተለይ አጥቂዎቹን ተዋቸው፣ ተከላካዮቹ እነዚህ ከወገብ በታች ያሉ ተጫዋቾች ናቸው እና ውበት እንዲያኖረው አድርገውታል። አእምሮ ውስጥ እንዲቀመጥ ለስፔኖች ትልቅ ታሪክ ነው። አንድ ዋንጫ በልተዋል፣ በታሪክ ይቀመጥላቸው። ሁለተኛው ዓለም ዋንጫ ሻምፒዮን ሆኗል ተብሎ ግን ምን ትዝታ አለህ ብትለው ወይም ፍጻሜ ጨዋታ ከፍጻሜው ይልቅ ሌሎች ጨዋታዎችን ትዝታዎቹ ብዙ ናቸው በዚህ ዓለም ዋንጫ ከዚህ ከፍጻሜው ይልቅ ማለት አሁን የካታሩ ዓለም ዋንጫ ምንም ለ4 ዓመት የማይሰለችህ ነው። ደጋግመህ ብታየው በቲክቶክ ላይ በዩቲዩብ ላይ ብታየው አይሰለችህም። ይሄንን ጨዋታ ግን ድጋሚ ታዋለህ አይመስለኝም። አይ ምንም በቃ የምታስታውሰው እንደዚህ ቅጽበቶች ምናምን አይኖርም። በቃ ሜቢ የሜሲ የመጨረሻው ጨዋታ ምናምን እያልክ የምታነሳቸው ነገሮች ካልሆኑ በስተቀር ከፉክክር አንጻር የምትጠቅሰው ምንም ነገር የለም። እኔ እንደውም ማስታውሰው የፓሬዴስ የመጨረሻው አጋጣሚ ሁሴን ይሄ በቃ ደንበኛ የማዝራት መቼ ስራ ከጨዋታው በኋላ ቀያየው በቃ የማዝራት መቼ ስራ ነው። ለነገሩ መቆየት አልነበረበትም። ከዛ በኋላም 3 ፋውል ሰርቷል። ሁለተኛ ቢጫ መውጣት ነበር። ቢጫ ካርድ ተደጋጋሚ ነገሮችን ያው ዞሮ ዳኛው አንድ ይገርማል። አንድ ጋዜጠኛ ሲናገር ወደ አርጀንቲና ሄጄ አለ የገረመኝ ነገር አርጀንቲና ስትሄድ አለ ከህዝቡ የሚቀርብልህ ጥያቄ ለምን አርጀንቲና መጣህ ወይም ምንድነው ስራ የት ነበርክ ምናምን አይደለም አለ። ገና ሲተዋወቁ የምን ክለብ ደጋፊ ነህ ነው የሚሉ ሲታወቁ ገና አርጀንቲናውያን የምን ክለብ ደጋፊ ነህ ነው ብለው በቃ የመጀመሪያ ጥያቄያቸው ሰላም ነህ፣ እንዴት ነህ፣ ከየት መጣህ፣ እንዴት ነው፣ ጥሩ ሀገር ነው እንደዚህ ነው፣ ወደድካት አርጀንቲና፣ ቡኖስ አይርስን ወደድካት ነው፣ እንደዚህ ጥያቄ የምን ክለብ ደጋፊ ነህ ነው የሚለው። ምን ያህል እግር ኳስ ምን ያህል በቃ ውስጡ እንደገባ እግር ኳስ ውስጣቸው እንደሚነገርና የትም ቦታ ይላል። የመዝናኛ ቦታዎች ብትሄድ፣ ካፌዎች ብትሄድ፣ ሬስቶራንቶች ብትሄድ ወይ ሞሎች ብትገባ፣ ስቶሮች ብትሄድ፣ የተለያዩ ቦታዎች ብትሄድ አርጀንቲናውያን አለ እግር ኳስን ይበሉታል፣ ይመገቡታል፣ ይጠጡታል፣ ይኖሩታል ይላል ዘገባው ሳነብ ሲናገርና እግር ኳስ የሁሉንም ህብረተሰብ በአርጀንቲና እኩል ያደርጋል ይላል ጋዜጠኛው። ግሪፍ ይባላል ጋዜጠኛው እና ሚሊዮኔሩም ያለ ሀብታሙም አለ እና ሆነ ደሃው አለ አዛውንትም ሆነ ታዳጊው በቃ የተፈጥሮ መወያያ መግባቢያ ልዩ ኃይል አድርገው ወይም አቅም አድርገው የሚያዩት እግር ኳስን ነው። በቃ በአርጀንቲና ሀብታሞች አሉ፣ ምስኪን ደሃዎችም አሉ።
ግን ሁለቱም ጋር እግር ኳስ ይወደዳል። ሁለቱም ጋር እግር ኳስ ይወደዳል እና እንደውም አርጀንቲና ውስጥ አንድ አባባል አለ ይላል። አርጀንቲና በእግር ኳስ ያለ ጥርጥር በርካታ ኢንቴሌክቹዋል ያላት ሀገር ናት ይላል። በቃ ብዙ እውቀት ያላቸው በእግር ኳስ ላይ እውቀት ያላቸው ጠቢቦች ጠቢባት ያላት በዓለም ላይ አርጀንቲና ናት የሚል አባባል አላቸው ይላል እና ሁሉም ይላል ምን ይላል እዚህ ይላል አንዱን አርጀንቲናዊ ሲጠይቀው እዚህ ሁላችንም የእግር ኳስ እብዶች ነን ይላል። በእግር ኳስ ያበደነን። ይህንን የሚናገረው አንዱ ደግሞ ይህንን ራሱ የሚደግፈው የታሪክ ምሁር የተባለው ፊሊፕ ፒኛ የሚባል አርጀንቲናዊ ነው ይህንን የሚናገረው እና ሲቀጥልም ይላል ፈላስፎች፣ ባዮሎጂስቶች፣ ሐኪሞች፣ የታሪክ ምሁራን ሁሉ ይላል የእግር ኳስ ፍቅራቸው በግልጽ ይታያል፣ ያሳያሉ ይላል በአርጀንቲና እና አጋጣሚ ሲኖርም ይላል ሁላችንም የብሔራዊ ቡድን ማሊያ እንለብሳለን። በቃ እውነት ነው። አሁን አንዴ ትላንትና ፍጻሜው ላይ ፎከስ ሲያደርግ ወደ ስቴዲየሙ ወደ አርጀንቲና ሳይድ አንድ የአርጀንቲና ማሊያ ያለበሰ ሰው የለም። ጠቅላላ ውሃ ሰማያዊ ነጭ አይተዋል። በደንብ ይሄንን ተገንዝቤዋለሁ። ጠቅላላ የገባ ለብሷል። ጠቅላላ የአርጀንቲና ማሊያ የለበሰ ነው። እንደውም ሌላም ጨዋታ ላይ የሚገቡት በዚህ ዓለም ዋንጫ ብዙ እኮ ነው የሜሲ ማሊያ አድርገው አይደለ? ሌላ ቤልጂየም እና ግብጽ ሲጫወቱ የሜሲ ማሊያ አድርገው ምናምን ታያለህ። ብዙ እዚህ ስቴዲየሞች ውስጥ አይተናል። እና ሎሬኖ ብሩኖ የሚባል የአርጀንቲናዊ ፒያኒስት ነው። ፒያኖ ተጫዋች ነው እና በርካታ ዓለም አቀፍ ሽልማቶችን ያገኘ አርጀንቲናዊ ነው እና በአርጀንቲና ደግሞ በጣም የተከበረ በጣም ትልቅ ቦታ የሚሰጠው ባለሙያ ነው ይላል እና ይሄም ሲናገር ይሄ ሎሬኖ ብሩኖ ሲናገር ብዙ ምሁራን ጸሐፊዎች ይህንን የእግር ኳስ ክስተት በጥልቀት አጥንተውታል ይላል በአርጀንቲና ውስጥ እና አንዳንዶቹ ከማህበራዊ አንጻር፣ ሌሎች ከፖለቲካዊ አንጻር፣ ሌሎች ደግሞ ከኢኮኖሚያዊ አንጻር እና ደግሞ ከሙዚቃ አንጻር ይመለከቱታል። እግር ኳስ የሚመለከቱት ከፖለቲካ አንጻር ያዩታል፣ ከኢኮኖሚ አንጻር ያዩታል፣ ከሙዚቃው አንጻር ያዩታል፣ ከማህበራዊ ከሶሻል እንትኑ ጋርም ያመለከቱት እና በአርጀንቲና እግር ኳስን መናቅ እንደ ትልቅ ትዕቢት ነው የሚታየው ወይም ራስህን ከሰዎች በላይ አድርገህ እንደማስቀመጥ ይታያል። እግር ኳስን ከናቅ ማነህ አንተን ምን የማትቤተኛ ነው የምትባለው? እግር ኳስን ነቃ ቦታ ማትሰጠው ከሆነ ማለት ነው እና አንድ ጊዜ አንድ ትልቅ ኮንሰርት ይዘጋጃል አለ። ታዲያ ወቅቱ ይላል በራሽያ የ2018 ዓለም ዋንጫ እየተከናወነ ነው አለ እና ባለሙያው ከመድረኩ አለ በዛም በዚህ ያለ እየወጣ ከመድረክ ጀርባ እየወጣ ውጤቱን ይከታተል ነበር። ሰው እኮ ኮንሰርት ነው ግጥም ብሎ ሰው ገብቷል። እሱ ግን ትኩረቱ ዓለም ዋንጫው ላይ ነው። ወጥቶ ውጤቱን ይከታተል። የዓለም ዋንጫ ጨዋታዎችን ውጤት ይከታተል እና የዓለም ዋንጫ ወቅት ኮንሰርት ላለማዘጋጀት ተወስኗል። በቃ ዓለም ዋንጫ አሁን በዚህ ጊዜ ኮንሰርት አያዋጣም ማለት ነው። በቃ በዚህ ጊዜ በቃ ዓለም ዋንጫ ላይ አያዋጣም እና የአርጀንቲና ብሔራዊ ቡድን ከተጫወተ መላው አርጀንቲና ትቆማለች፣ ፖዝ ታደርጋለች። በቃ አርጀንቲና ብሔራዊ ቡድን ከተጫወተ አርጀንቲና እንደ ሀገር ፖዝ ታደርጋለች ብሏል ይሄ ፒያኖ ባለሙያ እና አንዱ ደግሞ የፓብሎ አልባሬሽ የተባለ የአርጀንቲና ሶሲዮሎጂስት ነው። እሱ ደግሞ ሲናገር እግር ኳስ የአርጀንቲና ብሔራዊ ቡድን መለያ ምልክት ነው። አዎ ሌሎችም የመለያ ምልክቶች አይካተትም ይላል። ነገር ግን ባለፉት 30 ዓመት በተለይ ይሄ 30 ላለፉት 30 ዓመት እውነት ነው 78 ማሪዮ ኬምፐስ ዋንጫ ከበላ በኋላ ትላንትናም ታየ ማሪዮ ኬምፐስ እሱ ነው አይደል አርጀንቲናን ወክሎ አርጀንቲና የቀረበው እሱን ወክሎ ዓለም ዋንጫው ሲመጣ ከስፔን እሱ ደግሞ ከአርጀንቲና ኬምፐስን አይተናል። በጣም አንዳንዴ እንደው
እርጅና አንዳንዴ ግን በእናትህ እንደ ተፈጥሮ ግን አንዳንዴ ባትረግሞ እንዴ ሜሲና ስካሎኒ አብረው ተጫውቷል። ስካሎኒን ፊት እያየሁ ነው ሁሴኑ እንዴት አይነት እንደሆነ በቃ እንደውም ከዳዊት ጋር ባለፈው ስናነሳ ነበር። ሪታየር ማድረግ ያለበት ይመስላል አሁን ከነ ሜሲ ጋር። አሁን በኋላ ላይ እናነሷለን አይደል? አሁን ከአርጀንቲና ምን ያክሉ ተጫዋቾች ናቸው ከዚህ በኋላ እየተጫወቱ የሚቀጥሉት ብለህ እንድታስብ ያደርጋልና ያለው ጫና ምናምን የአርቴታ የፊት ገጽታ እኮ በጣም እየተቀየረ ነው። የማይቀየረው ፀጉሩ ብቻ ነው። ፀጉሩም ብሏል እኮ በቀሩ ነጭ ፀጉር ይሆናል ብሏል እኮ ያ በቃ አልሰማሁም ይሄን ነገር ግን ብሏል። ምናልባት የፀጉሩ ሁኔታ ብቻ ግጥም ያለ ነገር ምናምን ከመሆኑ የተነሳ ላይመለጥ ምናምን ይችል ይሆናል። ነጭ ሊሆን ይችላል ግን ፊቱ በቃ የመገርጣት አይነት ነገር። አሁን አንተ እኮ የምታወራው ስለ ቅርብ ነው እኮ የምትለው። አሁን የምልህ አርቴታ ትላንት አንተም የደረስክበት ነው። እኔ አያስደንቀኝም። እኔ እኮ አሁን ዚዳንን መሐመድ ነው ቅድም ያሳየኝ። ዚዳን ኮፍያ አድርጎ የነበረው ኮፍያ ፊቱ ተለውጧል ገጽታው። እኔ ዚዳን ያው ነው እንጂ ዚዳን አይደለም። እኔ አይመስለኝም ስትመለከተው እንዴ አይመንም አይመስልም እኮ መሐመድ ነገር ዚዳን ነው ሲለኝ እኔ እንግዲህ አስቡ ዚዳን የፈረንሳይ ወጣት ቡድን ሲጫወት አይቼዋለሁ። ከዛ ቦርዶ ሲጫወት አይቼዋለሁ። ከዛ ስፔን ሄዶ ሲጫወት አይቼዋለሁ። ከዛ ፈረንሳይ ወጣት ቡድን ሲጫወት አይቼዋለሁ። ናሽናል ቲም ሲጫወት አይቼዋለሁ። አሰልጣኝ ሆኖ አይቼዋለሁ። አሁን ደግሞ እንግዲህ አስበው አሁን የቱራምን ወሰደው። ቱራም የሊሊያም ቱራም ልጅ እንደውም ድሮ በዛ ስፖርት 65 ስንሰራ ስለ እሱ አውርቼ ልጁ ትምህርት ቤት ሊያመጣው ይሄ ቱራም ማለት ነው። አሁን ቱራም ማለት ማርከስ ቱራም ኢንተር ሄዶ ሊያመጣው ልጁ መጥቶ ቤት ነው እንጂ መጥቶ ምን ብሎ ጠየቀው? ይሄ ቱራም ለአባቱ ማለት ነው ለምንድን ነው እኛ ጥቁር ሆኖ ብሎ ጥቁር ሆኖ እንግዲህ እሱ እንግዲህ አድጎ አሁን አስቡ ተጫዋች ሆኗል። እንግዲህ እሱም ወደ አሰልጣኝ ሊመጣ እኮ ነው። እና የማሪዮ ኬምፐስ ግን ያ ውበቱ ያ ፀጉሩ የሆነ በቃ አሁን ስትመለከተው በጣም እና ወደ አርጀንቲና እንትን ሊድልና እንግዲህ በ2022 ዓለም ዋንጫ ላይ የዛሬ 4 ዓመት አርጀንቲና ፈረንሳይን ድል ካደረገች በፍጹም ቅጣት ድል ካደረገች በኋላ በቢዮኔረስ ከተማ ጎዳናዎች ላይ ይላል 5 ሚሊዮን በላይ ህዝብ ወጥቶ ነበር ደስታውን ለመግለጽ 5 ሚሊዮን በላይ። ፈረንሳዮች እኮ ያኔ 1 ሚሊዮን ወጣ ተብሎ እኮ ተአምር ተብሎ 98 ዓለም ዋንጫ ሲበሉ ሻንゼሊዜ ላይ እዚህ ትልቁ መንገድ ላይ 1 ሚሊዮን ሰው ወጣ ተብሎ በቃ ሳምንቱን ሙሉ ነበር ሲወራ የነበረው። እነዚህ ግን 5 ሚሊዮን የሚወጡትና እግር ኳስ እንግዲህ ምን ያህል በአርጀንቲና በቃ ግዴታ መሆኑን ነው የሚያሳየው። ይሄ እንትና ኮምፎርት አይደለም ታውቃለህ፣ ኔሴሲቲ ግዴታ ነው፣ እንትን አይደለም፣ ምቾት አይደለም። ወይም ዝም ብለህ የምትወስደው እንደኛ አሁን ምቾት እግር ኳስ ምቾት መዝናኛ ነው የምንለው አይደል? እነሱ ጋር ግን ምቾት አይደለም። እንደ ውሃ ግዴታ እንደ ውሃ እንደ ምንድን ነው ውሃ ምግብ እንደምትለው አየር እንደምትለው ማለት ነው። እና እዚህ ሀገር ውስጥ ነው እንግዲህ እንደዚህ ለእግር ኳስ የታበደበት አገር ወደ ብሔራዊ ቡድኑ ስትመጣ አሁን ስትመለከት አሁን አርጀንቲና የብሔራዊ ቡድኑን ለሁለት ከፍዬ ነው የምመለከተው። አሁን ስብስቡን ነው የምልህ ከወገብ በላይና ከወገብ በታች ነው የምልህ። ኦኬ ከወገብ በላይ የዛሬውን ቲም ብትመለከት ለምሳሌ አልቫሬዝ እና ሜሲን ታገኛለህ አይደለም? አልቫሬዝ እና ሜሲ እንግዲህ ንጹህ እግር ኳስ ፉትቦለሮች ናቸው። በአእምሮ የሚንቀሳቀሱ ሲጫወቱ ሲንቀሳቀሱ ለተመልካች ደስ የሚሉ እግር ኳስን እንድትወድ ጥሩ ማስታወቂያ የሚሆኑ ለየት ያሉ ተጫዋቾች ናቸው። እነዚህ እግር ኳስን ብቻ ሰው ሜዳ ውስጥ የሚገቡ ናቸው አይደለም? እና ለተመልካች ጥሩ እይታ የሚሰጡ ደስታን የሚሰጡ ናቸው። እና እንደዚህ አይነት ወደ ሚዱ ስታመራ ማካሊስተር ሄንዞና ዲፖልን ታገኛለህ። እንግዲህ ቅይጥ ነው፣ እዚህ ጋር ቅይጥ ነው። ማካሊስተር ታቀዛቀዘ ይሆናል። ማካሊስተር ግን ኤንዞና ዲፖል ሁለቱንም ይደባል። በይሄ ቆራጭ ነው። ሁለቱም አለው። ኤንዞ ነው። ዲፖል እንኳን ቆራጭ ነው። እሱ ወደ ቆራጭ ነው የምከተው እኔ እንደዛ ነገር ጋርድ ነው እሱ ጋርድ ነው። እና እንደዚህ እና እንግዲህ ይሄ ይጀምራል። አሁን ከዛ ቀጥሎ ማርቲኔዝን ወሰደው ሴንትራል ዲፌንሱ፣ ሮሜሮን ወሰደው፣
ሲቀየር አልሰማኸው ምን እንዳለ? ማነው እንትና ተቀይሮ ሲወጣ አይተዋል? ተጎድቶ ሲወጣ ቡቸር ወጣ ጀነራል ገባ አለ። ያው ቆራጭ ነው ኮሜንታተሩ እንደዛ ሲል ማርቲኔዝም ሮሜሮ በል ኦታሜንዲን በል ፓሬዴስን በል ማንቴልን በል በቃም ጠቅላላ በቃ ቆራጦች ናቸው። ደም ካላየ አይተውህም አይደለ? እስከ መጨረሻው ነው እንትን የሚለው ያ እና የአርጀንቲናን እግር ኳስ ሰዎች ወይም ሶስተኛ ወገኖች 100% እንዲወዱት አያደርጉትም። ገብቷል? የሆነ ወተቱ ላይ አንድ ማንኪያ ቡና ማክተት ማለት ነው ያበላሹታል። ታውቃለህ? ያቆሽሹታል ማለት ይችላል እግር ኳስ። እና ምን ሲያደርጉ ነው የምትመለከተው? የዳኝነት ውሳኔ የማይቀበሉ ፕሮቮክ የሚያደርጉ ይታወቃል። በቃ ቁጥር 1 ናቸው ፕሮቮክ ማለት ሳይነኩ ይወድቃሉ። እና ሁሉ ነገር በጉልበት ማሸነፍ የሚመስለው በቃ በጉልበትም በኃይልም በሁሉም ነገር አድርገው ኳሷን ለሜሲ ማድረስ ነው። ይሄ ደግሞ ቡድኑ እንዳይረጋጋ የሚያደርጉ ለዳኞች የማይመቹ ተጫዋቾች ናቸው እነዚህ ተጫዋቾች። እና ቲሙ ላይ እግር ኳስ በአእምሮ ነው እኮ ምንም እንትን ብትል በአእምሮ መጫወት አለብህ። ገብቶሃል? ካልተረጋጋ ምክንያቱም አንተ ብቻህን አይደለም የምትጫወተው። ኮኦርዲኔሽን ነው ፉትቦል በ11 ተጫዋቾች ስብስብ የሚደረግ እግር ኳስ ክንውን ነው። ስለዚህ ቲም ወርክ ደግሞ በአእምሮ መገናኘት አለብህ። በአእምሮ ለመገናኘት ደግሞ ጨዋታውን ማየት አለብህ፣ ማንበብ አለብህ፣ ኢንፎርሜሽን መውሰድ አለብህ። ያንን ለማድረግ አእምሮ የተረጋጋ መሆን አለበት። የተረበሸ አእምሮ ከሆነ እንዴት ነው የምትጫወተው? ጌሙ ልታነበው አትችልም። እና እኔ እውነት ለመናገር ስፔን ዛሬ ይህን ዋንጫ ባታነሳ በጣም ነበር የምናደደው። በጣም ይሄ ዋንጫ ባትበላ በጣም ነው። እግር ኳስ አሸነፈ የሚባለው ዛሬ ነው። በትክክል ዛሬ ነው። ቦታውን አግኝቷል አይደለ? አዎ ትክክል ቦታውን በቃ ትክክል ቦታ አግኝቷል የምትለው ዛሬ ነው። እና እንደው አርጀንቲና ገፍታ ፔናልቲ ጋር ልትደርስ እኮ ትንሽ ነበር የቀራት። በይዘው እሱ ነው ያልኩህ። በቃ 14 ደቂቃ ማለት ነው እኮ የቀራቸው 14 ከጭማሪ ሰዓት ውጪ 14 ደቂቃ ከባከነ ጭማሪ ሰዓት ውጪ 14 ደቂቃ ያንን ውጤት ይዘው ቢሄዱ ኑሮ ደግሞ ጥሩ በረኛ አላቸው ምናምን። በኡናይ ሳይመንም ጥሩ በረኛ ነው፣ ግን በማርቲኔዝ ልክ ላታነሰው ወይም ማርቲኔዝ ያደረጋቸውን ነገሮች ላያሳየን ይችላልና ደግሞ ራሱ ሳይኮሎጂውም ይለያል። እንደዚህ ይሄ የተሸናፊነት አይነት ነገሮችን ይዘህ ስትመጣ ፔናልቲ ላይ የማሸነፍ ነገር ይኖራል። ከግብ ጠባቂው እና አርጀንቲናውያንም ጥሩ መቼዎች ናቸው። ኦፍኮርስ ሜሲ አሁን 2 ተከታታይ ሲስት በዚህ በጥሎ ማለፉ በኋላ ስንመለከት ስለነበረ እንደዚህ አይነት ነገሮች ዞሮ የእግር ኳሳቸው እንዳነሳው አሁን በተለይም ሁሉም ነገር ለሜሲ ነው። በቃ መጨረሻም ላይ ካየኸው ሜሲ አንዳች ነገር እንዲያደርግ የመጠበቅ ለሱ ኳሱን የማድረስ እሱ ደግሞ እድሜው 39 ነው። ስፔኖቹ በጣም ፕሬስ ያደርጉታል። የሚያስብበት ጊዜም ቦታም አይሰጡትም። ወዲያውኑ ነበረ ኳሱን ሲነጥቁት ምን ሲሉት የነበረው በዚህኛውም ጨዋታ። እንደው ግን የጨዋታውን ጉዳይ አላነሳንም ሁሴን። የሚወራም ነገር የለውም እውነት ለመናገር አሁን እገባላለሁ ቀስ እያልኩ ግን ምልፍ ቅድም እንዳልኩ ከፋይናሉ ከዚህ ጌም ይልቅ ቅድም የሃፍ ታይም ሾው በጣም ቆንጆ ነው ብያለሁ። እና 27 ደቂቃ ከ22 ሰከንድ ነው የፈጀው። አሁን ነጥቤ ጋር ስለደረሱ ነው። እና 27 ደቂቃ ከ22 ሰከንድ የፈጀው እና በዚህ ጊዜ ምልብ ማዶና ደስ ብሎኛል። ማዶናን አየኋት። አንተ እኮ በእኛ ጊዜ እኮ ትልቅ የነበረች ናት። አሁን እንደውም እድሜዋ ስንት ነው ብዬ ስመለከት 67 ስትመለከታት ግን የ25 ዓመት ወጣት ነው። ከሮናልዲኖና ከሮናልዶ ጋር ያ 67 ይገርማል በጣም እኮ። ከሮናልዲኖና ከሮናልዶ ጋር ቀርባ 67 እድሜው ግን እነሱ እኮ የለው እነሱ 67 በተለይ ሮናልዶ ኳስ ተጫዋችም አይመስልም። የሆነ ሰው ብቻ ነገር ነው። እሷ ግን በቃ እንዲህ እኮ ምን አይነት ዓለም እንደገባን እኮ አሁን አስበው። ቅድም የነዚህ ዳንን የማሪዮ ኬፐስን እያወራን የእሷን ደግሞ ስታይ እንዴት ነው ትላለህ አይደለ? ማዶና 25 ሻኪራ ደግሞ 22 የሚመስሉት ነው። ሻኪራ ደግሞ 49 ፍጹም እኮ ማተጠብቀው አይነት ነገር ነው። በጣም እንዴት ነው ትላለህ? እንዴ በጣም ነው የገረመኝ። ሳያት በጣም እንትኗን ሳይው አፒራንሷን ሳይው በጣም ነው የገረመኝ።
ሃንድቦል መጫወት ይችላል፣ ቮሊቦል መጫወት ይችላል። ስታያት ዝም ብለህ እንደዚህ በደምብ እሱ አትሌቲክ ናት፣ ታስታውቃለች። አጂሊቲ ምናምን ሁሉ ደግሞ እንዳለ ነው። አሁን እኮ በሻኪራ እድሜ ነው እኮ እንትናን የምናውቀው ሁሴን ነው ማነው ፒኬን የምናውቀው 10 ዓመት አይደለም ያንሱ። አሁን እሱ 39 ነው ማለት ነው ታዲያ እሷ እና የሻኪራም ደግሞ ከአፍሪካ ታዳጊዎች ጋር እነዚህ እንትን ቀርበው የነበሩ ታዳጊዎች ደስ ይላል። የሆነ እንትኗም ደስ ይላል አይደለም? ዳንሷ ምናምን ለየት ይላል በጣም። የመድረክ ሰው ነች፣ ምንም ጥያቄ በጣም መድረክ ሰው ነች። ፕላስ እንትኑ ይሄ ዘረኝነት ጥቁሮቹ ነጮቹን አቅፋ ምናምን መልእክቱ ደስ ይላል። ገብቷል? መልእክቱ በጣም መልእክቱ ወድጄዋለሁ። መልእክቱን ያው ደግሞ ትራምፕ ነበር ምናምን ቡና ቦይ ነበሩ። ይሄ ውብ ነበረ፣ ከለርፉል ነበረ እና ሌላው ግን ዋንጫው ሲመጣ ቅድም ማሪዮ ኬምፐስ እና ኢኔስታ ሲያመጡት ዋንጫውን ክብሩን አይተዋል። የዋንጫውን ክብር እንደውም ባይገርምህ እኔ ልጅ ሆኜ የመጀመሪያ እግር ኳስን ፊልም ያየሁት ሲኒማ አምፒር ነበር እና ገና ልጅ ሆኜ ያኔ 3 ፊልም በአንድ ብር 3 ፊልም በምናየው እና ከአንድ ካራቴ ፊልም እና ከአንድ ህንድ ፊልም ጋር ያየሁት እና ያ እግር ኳስ ባዮግራፊ የጆን ክሩፍ ነበር፣ የደቹ ባርሴሎናው ደቹ ልጅ እና ጆን ክሩፍ ስቶሪ የሚል ፊልም ነበር እና እዛ ፊልም ላይ የ1 ሰዓት ተኩል ፊልም ነው። በጣም በስክሪን ያየሁት በቃ በጣም ደስ ያለኝ የመጀመሪያ በቃ ያየሁት ፊልም እሱ ነው እና እዛ ፊልም ላይ 1974 ዓለም ዋንጫ ይነሳል። ያው እሱ ፋይናሊስት ነበር ከጀርመኖች ጋር ከነ ቤከንባወር ጋር እና እዛ ፊልም ላይ ወደ ስቴዲየሙ ወደ ሚኒክ ስቴዲየም ዋንጫው ዓለም ዋንጫው የምትመጣበትን ፕሮቶኮል ተመልክቼ ገርሞኝ ነበር በልጅነት። አሁንም አለ አእምሮ ውስጥ ታውቃለህ። ልክ የሆነ ካዝና ተከፍቶ ዓለም ዋንጫው ውስጥ በእጅ ወታደሮች፣ ፖሊሶች ልክ እንደ ፕሬዚደንት አጠባበቅ ታውቃለህ። የሀገር መሪ ሲጠበቅ ጥበቃ ተጠብቀው ከዛ በስንት ከበባ ወደ መኪና ውስጥ ስትገባ በ4 ነው 3 መኪና ታጅባ ማሽንጋን የያዙ በሚኒክ ከተማ ውስጥ ታጅባ ምን ብላ ወደ ስቴዲየም ስትሄድ ማለት ይሄ ከስቴዲየሙ ጀርባ ያለውን ሴሬሞኒ ነው የምነግርህ፣ ፕሮቶኮሉ ነው ክብሯን ነው የምነግርህ። ያን ጊዜ ነው እንዲህ ዓለም ዋንጫ ክብሯን ምልህ የምታየው። እቺው ዓለም ዋንጫ ናት ነበረች ደግሞ 74 ላይ ደግሞ የባለንዶሩን ራሱ አታስታውስም? ሜሲ የወሰደው 2002 ከፍጻሜው በኋላ ሜሲ ያሸነፈው የባለንዶር ራሱ እንደዚህ አይነት የፍራንስ ፉትቦል አንድ ናቸው። ፍራንስ ፉትቦል እሱ ራሱ እንደዚህ አይነት ነገር ነበረ ሁሴኑና አሁን ስትል እሱ ነው እያስታወስከኝ ነበር። እና ዓለም ዋንጫውን ሳያትም አሁን ማሪዮ ኬምፐስ ኢኔስታ ሲያመጧት ያ ነው የተሰማኝ። ገብቶ ያ ነው ትዝ ያለኝ እና እግረ መንገዴ እና ወደ ኳሱ ወደ ሜዳ ውስጥ መነገድ በቃ ቅድም እንዳልኩ የስፔን ዶሚኔሽን በጣም ኦፍኮርስ ፈርስት ሃፉ 0.23 ነው ኤክስጂው። ኤክስጂው ትንሽ ነው። አጠቃላይ 1.94 ነው። 20 ሹት አድርገዋል። 2 ሹት ያደርጉት 2 ሹትን ከ117 በኋላ ነው አርጀንቲናዎች 12 ኦን ታርጌት ለ0 ነው። 31 ፔናልቲ ቦክሱ ሲገቡ አርጀንቲና 8 ነው። ከ8 ውስጥ 3ቱ ከ117 በኋላ የገቡት ነው። 218 ፋይናል ሰርድ ላይ 215 ስፔኖች እነዛ 39 ናቸው እና ጌም ውስጥ ተመለከተው እውነት ሜሲ ጌም ውስጥ ነበር። እኔ ለአሰልጣኙ አዝኛለሁ በነገራችን ላይ ምክንያቱም ሜሲ ሆኖበት መቀየር አልቻለም። ያ ራሱ እንደው ግን ሁሴኖ ይሄ ጨዋታ ስታየው እንደው ታነሳዋለህ የጨዋታው እንደዚህ አፕሮቹ እንደዚህ ሲሆን የሚገርም ገና ጨዋታው ጀምሮ 5 10 15 ደቂቃ ሲሆን አይ በቃ ሜሲ ኃይለኝነቱ ኳሱን ሲይዘው ነው። ከኳስ ውጪ ምንም ነገር ሊያደርግልህ አይችልም። እድሜው እንደዚህ 39 ገብቶ ስፔን ደግሞ በሞቢሊቲ የሚታወቅ ነው። ልክ ሜሲ የሚጫወትበት ቦታ ላይ የሚጫወተው ሚካኤል ኦያርዛባል የሚያደርገውን እንቅስቃሴ አይተህ ሜሲ ለአርጀንቲና የሚሰጣቸውን ነገር ስታይ አሁንም ከኳስ ውጪ ባለው ነገር ነው የምናወራው። ከኳስ ጋር ምንም ጥያቄ የለውም። ልክ እንደዛ እያየው ማስብ የነበረው ሜሲ ሆኖበት ነው። ከዛ ልክ ኤንዞ ፈርናንዴዝም ሲወጣ አሁን በዘጠኝ ልጅ መጫወት ጀመሩ ምናምን ነው እያልኩ የነበረው። ሜሲ ከኳስ ውጪ ምንም ነገር እንዴ በቀላሉ እኮ ነው በቃ በቁጥር ይሄ ኦቨርሎድ እያደረጉ ስፔኖቹ ሮድሪ በሜሲ አጠገብ ዝም ብሎ ነው የሚያልፍ የነበረው ምን ፕሬስ ያደረገው ምናምንና አርጀንቲናውያን በጣም ስቃይ ውስጥ ነበሩና እንደ ጥያቄ አሁን ለሜሲ አንድ ጥያቄ ብናቀርብለት ለምሳሌ ሜሲ ተቀይሮ ቲሙ ቢያሸንፍ ይመርጣል ወይስ
እሱ ምንም ግልጋሎት ሳይሰጥ ቲሙ 120 ደቂቃ ጠብቆ እንዳሁኑ አይነት ቢሸነፍ ምንም ተቀይሮ ወጥቶ ቡድኑ ቢያሸንፍ ይመርጠው። አሁን ችግሩ ምንድነው? ተቀይሮም ቲሙ ከተሸነፈ ነው። ተቀይሮ እሱ ነው አሰልጣኙም ያንን ነገር ከማሰብ ነው ዞን የመጣው ምናምን የሚል ነገር ሊኖር ይችላል። እና ግን እንደዚህ አይነት ቦታ ላይ ግን ለአሰልጣኞች ራስ ምታት ነው። በተለይ እንደዚህ አይነት እንደ ሜሲ አይነት ተጫዋች አስቀምጠህ አክቹዋሊ አሁን ክሪስቲያኖ ሮናልዶ ይቀየራል። ብዙ ጊዜ ሲቀየር ትመለከተዋለህ። ያው እሱም አንዳንዴ ይከፋዋል፣ አንዳንዴም ያው ይቀበላል። ግን የሆነ እንትን አለ። አሁን ሜሲን ስትመለከት ድፍረት የለም። ሜሲን ለማውጣት እሱ ፈልጎ ቀይሮን ካላለ በስተቀር ድፍረት የለም እና ይሄ ለአርጀንቲና እንትን በጣም ከባድ አሰልጣኝ ከባድ ይመስለኛል ለኔ እና በተለይ ከኤንዞ ፈርናንዴዝ መውጣት በኋላ እሱን ነው የሚገርም። በቃ አሁን አሰልጣኙ ደፍሮ ይሄን አያረግም እንጂ ማረግ ካለበት ሜሲን መቀየር ዲፌንሲቭ ብሎ እስካሰበ ድረስ ተከላካይ ቢያስገባ ምንም እንትን የለውም ይመረጣልና ዞሮ ያንን ነገር አላደረገም። የፈርናንዴዝ ደግሞ ማበድ ራሱ የቼልሲን ቡድን ነገር ነው እኮ የሚያሳየው። በቃ ይሄ ወጣትነት ምናምን አሁን ቢጫ ካርድ ኖሮበት ቡድኑ እንደዛ እየተሰቃየ እንደዚህ አይነት ነገር ውስጥ መግባት ውስጥ ምናምን ኢቭን የመጀመሪያው ቢጫ ካርድ ራሱ አላስፈላጊ ነው። በቃ እንደዚህ አይነት ሪአክሽን አበዛ መስመር ያልፋሉ። የሚነጫነጫ ሁሌ ነው ይሄ የኤንዞ ፈርናንዴዝ ቼልሲ ዳኛ ደግሞ ቻምፒየንስ ሊግ ታስታውቀዋለህ። ጎበዝ ዳኛ እኮ ነው። ብዙ ጊዜ እሱ የመጨረሻው ነው እኮ ባይዘው የዛሬ አለቀሰ። ዓለም ዋንጫ ፋይናሉ ሲሰጠው አለቀሰ። ደግሞም በቃ ከዚህኛው በኋላ ይሄ ከፊፋ የዳኝነት ይሰናበታልና እሱም የተለየ አይነት ነገር ጨዋታው ላለማበላሸት እንደው ታሪክ ሲያስታውሰኝ ብሎ እሱም የመጨረሻው ጨዋታ ስለሆነ እንደ ቢጫ በአርጀንቲና ጨዋታ 41 ደቂቃ ድረስ ቢጫ ካርድ ሳይሰጣቸው በግድ ነው እኮ በቃ እንትናም ይገባኛል በቃ ስጠኝ አይነት ነገር ብሎ ነው 2016 ፋይናል ላይ በማቴሪያልዚ እና በ2006 የጀርመን ዓለም ዋንጫ በማቴሪያልዚ እና በዚዳን መካከል የተፈጠረው ታስታውሳለህ? ከኳስ ውጪ ነው ዚዳን በቴስታ የመታው። ያን ጊዜ ቫር የለም። ኦኬ ቫር የለም። ዳኛው አላያወው። ግን እንደ ቫር የተጠቀመው አራተኛው ዳኛ ተሟቷል፣ ቀይ ስጠው ነው ያለው እና ለመጀመሪያ ጊዜ ነው ውሳኔው የተሰጠው። አራተኛ ዳኛ ገብቶ ቀይ ካርድ እንዲሰጥ ሲያደርግ አልታየም። በዚህ ላይ ደግሞ ዚዳን ማለት በወቅቱ ሜሲ ማለት ነው። ያን ሰዓት ተጽዕኖ ማድረግ አይችልም። አሁን ሜሲ ግን አሁን አርጀንቲና ራሱ እውነት ለመናገር እዚህ ደረጃ የደረሰው በሜሲ ጥረት ነው። ድጋፍ የሚደረግለትም በሜሲ ድጋፍ ነው እንጂ እነ ማርቲኔዝ እና እንትናን እያየህ ድጋፍ ልትሰጥ አትችልም። ፓሬሪስን እያየህ በፍጹም ትጠላቸዋለህ እንጂ ድጋፍ አትሰጣቸውም። እነዚህ ያው በጊዜ መውጣት አለባቸው ነው ተጫዋቾች ሳይቆጡ። ብዙ የአርጀንቲና ደጋፊ እኮ ይቀነሳል አሁን አይደል? እንደው ዙሪያችን ላይ ባሉ ሰዎች ምናምንም ስታይ አርጀንቲና የምትደገፈው በሜሲ ምክንያት ነው ወይ በማራዶና ምናምን ታሪክ ምናምን የሚያውቁ ሰዎች ነው። እኔ አሁን አርጀንቲና በማራዶና ነው የወደድኩት። በቃ ማራዶና ለእኔ እኮ ማራዶና እኔ አእምሮዬ ውስጥ ያለ ሰው ነው በቃ እኔ አላውቅም። አሁን ትናንትና እንደውም የ82ቱን እና የ86ቱን ዓለም ዋንጫ ሃይላይት ስመለከት በቃ እንደው አወዳደቁ ራሱ ደስ ይላል። እንደው ቶቶ ኳሱን ለየት ያለ ለእኔ ማራዶና ልዩ ተጫዋች በጣም ልዩ። ግን ስትመጣ ግን እንደዛ እንደምወደውን ያህል ግን ከሜሲ ግን ይበልጣል ማለት ይከብደኛል። ሜሲ በጣም ጎበዝም። አሁን አርሴን ቬንገርን መወደው ለዚህ ነው። አርሴን ቬንገርን መወዳቸው ከፔሌን በላይ ነው ያደረጉት። ሜሲ የዓለማችን በቃ ከማራዶናም በላይ ነው ያደረጉት። በቃ አይናቸው ይሄ ነው ደስ የሚለኝ የቬንገር እና እኔ ማራዶና በጣም ወደዋለሁ፣ ግን ሜሲ ይበልጠዋል። ምንም ማድረግ አልችልም። ግን ማራዶና ግን በልጅነት ስለሆነ እንደዚህ አይነት ታሪኮች ምናምን የመውደድ ነገሮች ምናምን ካሉ ይሄ ከሰራተኛው መደብ ሁሌም ስለሚሆን አሁን እንደዛ አይነት ቡድኖች ይመቹኛል። ማራዶና የሚከተላቸው አይነት መንገዶች የናፖሊ ቦካ ጁኒየርስ
ምናምን ይሄ ሰራተኛው አሁን ከስፔን የአትሌቲኮን ስታይ ማድሪዶቹ ሮያሎች ናቸው፣ እነዚህ ደግሞ የሰራተኛው መደብ ነው ምናምን ብዙ እንደዚህ አይነት ታሪኮችን ከሰማ ትክክል ማራዶና አይነት ተጫዋችን እንድትወድ ነው። ምንም በቃ እኔ እንደሱ አይነት ተጫዋች ነው የምወደው። ገባ ከታሪኩ ምናምንም እንደው ይገርማል። የፋውሉ ነገር ካነሳ እኔ በጣም ወርደንባቸዋል። አሁን የዚህ ፍጻሜ ጨዋታ ከመደረጉ በፊት የትላንቱ ማለት ነው እስከ ግማሽ ፍጻሜ ድረስ ከፍተኛ ፋውል የሰሩት አርጀንቲናውያን ናቸው። 88 ፋውል ሰርተዋል እና ግን ከ48ቱ ቲሞች ውስጥ አርጀንቲና የተቀመጠችው በ21ኛ ደረጃ ነው። የመጀመሪያው ፋውል ሰሪዎች ናቸው፣ በብዛት የሚሰሩት እነሱ ናቸው። ግን 21ኛ ደረጃ ላይ የተቀመጡት እና ይህም 21ኛ ደረጃ እንዲቀመጥ ያደረጋቸው በአማካይ 11.4 ፋውል ይሰራሉ በ90 ደቂቃ የእሁዱን ጨዋታ ሳንጨምር ማለት ነው። እና ታዲያ ከዚህ 9 የሎ ካርድ እና ምንም አይነት ቀይ ካርድ የለም። አሁን ለመጀመሪያ ጊዜ 2 ካርድ ያዩት። አንደኛውም ይሄ ዛሬው የትላንቱ ከጨዋታ በኋላ ነው። አንደኛ ሜዳ ላይ የታየው 1 ቀይ ካርድ ብቻ ነው፣ የኢንዞ ብቻ። አዎ። እና ዝም ብለህ ስትመለከት ስርዓት ያለው ቲም ነው ትላለህ አይደለ? 9 የሎ ካርድ በጣም ጥሩ እኮ ነው። ምን ዳኞች አይጨክኑባቸውም። እሱን ነው እኮ የምልህ ቅድም የነገርኩህ። የሜሲ ተጽዕኖ ሜሲ ላይ ብቻ አይደለም፣ አልፎም አርጀንቲና ብሔራዊ ላይ ተጽዕኖ ፈጥሯል በዳኞች ላይ፣ በአዘጋጅ ኮሚቴው በአዘጋጆች ላይ። አንድ ኳስ ሁሴን እንደው ሜሲ ልክ ዳኛው ሲያስቆመው ኳሱን መቶታል። ሌላ ተጫዋች ቢሆን በእርግጠኝነት ቢጫ ካርድ ሰጥቶ ነበር። ግን ትክክል ስፔኖች አንስተው ነበር። ፈገግ ብለው ነው ዳኛው ያለፉትና ዞሮ ግን አሁን ከግብጽ ጋር ሲጫወቱ 13 ፋውል ሰርተዋል አርጀንቲናን፣ ግን አንድም ቢጫ ካርድ አላዩም። በአንጻሩም ግብጾች ግን 3 ቢጫ አይተዋል። ቁጥራቸው ግን 10 ነው ያገኙት ያሰሩት። እና ዳኞች ፊት ለፊት ተቃውሞ በሚዲያ በኩል ተቃውሞ የገጠማቸው ነው። ንጹህ ማለፍ ያሌለባቸው ቢጠቀሱ ካልክ አንድ ሎታሮ ማርቲኔዝ ከስዊስ ጋር የፈጠረው ይላል፣ ጆቫኒ ሎሴልሶ ከጆርዳን ጋር የፈጠረው፣ ሜሲ ከአይሳ ማንዲ አልጄሪያዊ ተጫዋች ጋር እነዚህ ሶስቱ እና እነዚህ በትንሹ ቀይ ካርድ ማየት ነበረባቸው። ቀይ ካርድ ማየት ነበረባቸው እና ትክክል። እንደው ግን የሜሲ በጨዋታው ላይ አይተው ከሆነ አጠቃላይ ሁሴን የለም መቀየር ነበረበት። ድፍረት ቢኖር ኖሮ ካሰልጣኙ ስንል 54 ተቾችን ያደረገው አይተው ከሆነ ቁጥሩን አላውቅም። ምንም ሳጥን ውስጥ አንድም ኳስ አልነካም። መጨረሻ ላይ ሚካ ሪቻርድስ ቢቢሲ ላይ ነበር ሳየ ነበረውና እዛ ላይ ሲያስቀምጥ ነበረና አንድም ደግሞ ሜሲ አደጋ ሊፈጥር ከሚችልባቸው ቦታዎች ርቆ ነበረ። ይሄ ማለት ቡድኑ በጣም ስላፈገፈገ ወደ ኋላ እየሄደ ኳሶችን ለማደራጀት የሆነ ነገር ለመፍጠር ምናምን ራሳቸው አርጀንቲና በወኔ በምናምን ስለመጡ ነው እንጂ እኮ ማካሊስተር አሁን በዛሬው ብቃቱ እንዴት ነው 120 ደቂቃ ሊጫወት የሚችለው? ኤንዞ ፈርናንዴዝ እንደውም ወደ መጨረሻ በደንብ በቃ ጥረቱም ከፍ እያለ እየመጣ ሄደ እንጂ ማካሊስተር በቃ አማራጭ ከማጣት ሙሉ ጨዋታ እንዲጨርስ የሆነበትን አጋጣሚ በዚህኛው እንቅስቃሴ ተመልክተናልና ፍጹም የሆነን በመጀመሪያው 20 ደቂቃ እንደው 15 ደቂቃ ሶሪ አንድ ኳስ ነው ተች ያደረገው 22 ደቂቃ ብሬክ እስከሚያደርጉ ድረስ ሜሲ እና በጣም አንተ እንዳልከው ኦፍ ኮርስ አጠቃላይ 54 ኳስ ተች አድርጓል እና ፋይናል ሰርድ ላይ 7 ኳስ ፓስ አድርጓል። ግን ችግሩ በጣም በዛ የበላይነት የሱ ቲሙ 90% መከላከልን እስከተጫወተ ድረስ የሱ ሚና በቃ ምንም ነው የሚሆነው ምንም ነው የሚሆነው እና የሱ መኖር ምንም በቃ ዋጋ አስከፍሏል። ደፍሮ መቀየር ነበረበት አሰልጣኝ ደፍሮ መቀየር ነበረበት፣ ግን አይደፍርም። ለራሱ ጭንቀት ነው። ይሄም ይሆናል ምንም ካንተ ጋር ነው ከዳዊት ጋር ስሰራ ይሄን ዓለም ዋንጫ አርጀንቲናን መረከብ አልፈለገም ነበር። ሴት ልጁ ናት የለመነችው ቀጥል ብላ። እሱ በካታሩ ዓለም ዋንጫ ፍጻሜ ላይ በቃኝ አሞ ነበር ነው ታሞ ውስጥ በሽታ ይዞት ማለት ጭንቀቱ ስለማያወጣው የውስጥ ጭንቀት የሆነ
ተናግሬ ነበር። የሆነ ህመም ፈጥሮበታል የምልህ ሕክምና ቃል እንትን ብዬ አንድ ሪፖርት ማለት ነው። እና እንደዚህ አይነት ሰው ደግሞ አሁን የሜሲን ሁኔታ ሲማኝ ነበር ምን ያህል እንደሚጨነቅ አስበው። ላስወጣው አልወጣው ምንድን ነው የዚህ ልጅ አገልግሎት የለም ውስጡን ሲበላው ነው የሚውለው። 120 ደቂቃ ሁሉ ጭንቅላቱን ሲበጠብጠው ነው የሚውለው። ገብቶሃል? እና ትክክል። እንደው ግን ራሱ አሰልጣኙንም ስታነሳ ነበር እንደው ዛሬ ትናንት ከነበሩት የአርጀንቲና ተጫዋቾች ምን ያክሉ ሪታየር ሊያደርግ እንደሚችል ማሰብ ትችላለህ። ራሱ ሜሲ ምናልባት እዚህ ቡድን ውስጥ ከቆየ ወይም ይኖራል ብለህ በእርግጠኝነት የምትናገረው ሁሊያን አልቫሬዝ እዚህ ቡድን ውስጥ ይኖራል። ኤንዞ ፈርናንዴዝ እዚህ ቡድን ውስጥ ይኖራል። 25 ዓመቱ ነው። የሁሊያን አልቫሬዝም እዛ እድሜ ላይ ነው የሚገኘው። የማካሊስተርም ሁኔታ በዚህ ቡድን እንደሚቀጥል በእርግጠኝነት መናገር ትችላለህ። ኒኮ ጎንዛሌዝ ሊኖር ይችላል። አለበለዛ ራሱ የማርቲኔዝ ጉዳይ፣ የሮሜሮ ጉዳይ፣ የዴፓውል፣ የሜሲ ተቀይረው ሲገቡ የነበረው ራሱ ኒኮላስ ታግሊያፊኮ ከቡድኑ ጋር በተገናኘ ያላቸውን ነገሮች በጣም ከባድ ሆኗል። የስፔንን ጉዳይ እንደው ግን በተወሰነ ደረጃ እናንሳና ሁሴኑ የእንትናን ላውንሳለህ የደላ ፎንቴና የሊዮኔል ስካሎኒን ግንኙነት ላንሳ እንደው የስፔንን ጉዳይ ግን ብዙም እንትን አላለውም እና ኦፍኮርስ ዶሚኔሽናቸው ነው በደንብ አወራ ነው ዶሚኔሽኑን አወራ ነው አውራ አይ የተወሰነ ከስፔን ያው ሻምፒዮንም ከመሆናቸው አንጻር ደግሞ ራሳቸው የቶርናመንቱን ዶሚኔት ማድረጋቸውን የምታየው ወጣት ምርጥ ተጫዋች የሚለውን አሸናፊነት ያገኘው ፓው ኩባርሲ ነው። ሮድሪ የሚገባውን የውድድሩ ምርጥ ተጫዋችነት የሚለውን አሸናፊ ሆኗል። ኡናይ ሳይመን ዳቪድ ራያ ሲባል በቡድኑ በቋሚነት አሰልጣኙ ልክ እንደ ሊዮኔል ስካሎኒ ሉዊስ ዴላ ፎንቴ በጣም ጎበዝ ነው። በረኛው በጣም ጎበዝ ነው። ኢንፎርሜሽን አወሳሰዱ የሚደንቅ ነው። ታውቃለህ ጌም ትራክ ሲያደርግ መውጣት አለበትን ያውቀዋል አይደል? አሁን ይህን ነገር ሲባል የነበረው እዛ ቢልባውም በጨዋታዎች ይቀመጣል ምናምን ራያ በአርሰናል የነበረው ተጽዕኖ ግን አሁን አሰልጣኙ ስኬታማ ባይሆን የሆነ ነገር ላይ ነው። አሁን በጣም ጎበዝ በረኛ ነው። እኔ በጣም ወድጄዋለሁ። በጣም አሁን የኔም ሀሳብ ለምንድን ነው እንትና ራያ ማይሰለፈው ብዬ ነው። አሁን ራያ አንዳንዴ ያንቦራጭቃል ታውቃለህ፣ ሪስክ ይወስዳል። የባርሰሎናው ግብ ጠባቂ ዋን ጋርሲያን ራሱ ስታይ እንዴት ምን አይነት ግብ ጠባቂ እንደሆነ ታያለህ። ግን በኦልዳሎቹ ነው። ይሄ ግን አሁን ቲሙ ሲያጠቃ የሜዳው ግማሽ ከፔናልቲ ቦክስ ውጪ ሆኖ ነው የሚጠበቁ። በካውንተር ከስፔስ ከተከላካይ ጀርባ ኳስ ይላካል እያለ አርጀንቲናዎች እኮ እንደዛ ሞክረው ነበር። እሱ ግን ቶሎ ያወጣባቸዋል። በጣም ጎዝ በረኛ ነው። እንደገና ደግሞ ታይሚንጉን አጠቃላይ ኢንፎርሜሽን አወሳሰዱ ልክ እንደ ኳስ ተጫዋቾች ነው። ኦፍኮርስ ግብ ጠባቂ ኢንፎርሜሽን መውሰድ አለበት፣ የራሱ ግምቶች አሉት። ግን እኔ በጣም አድንቀዋለሁ። ከራያ በላይ ትክክል ነው ብያለሁ። ከራያ በላይ መሆን ይችላል። ትክክል። የኤምሪክ ላፖርት ከእይታችን ጠፍቷል። ግን ደግሞ በስፔን ብሔራዊ ቡድን መጥቶ ያለው ተጽዕኖ እንዴት ትልቅ እንደሆነ በዚህ በዓለም ዋንጫው ራሱ በነገራችን ተቀይሮ መግባት የነበረውን እንቅስቃሴ ስታይ ስፔን ምንም በቃ ቡድን ነው። ምንም አንድ ሁለት በዚህ ዓለም ዋንጫ ሁለት ነገሮች አስገርሙኛል፣ ያልጠበቅኩትኝ ያለው ለምሳሌ አርጀንቲና እንግሊዝን ታሸንፋለች ብዬ አልጠበቅኩም በፍጹም። እና አርጀንቲና በዚህ ዓለም ዋንጫ አርጀንቲና ጥሩ የነበረችው ከእንግሊዝ ጋር ሁለት ሰከንድ አፍ ላይ ነው በቃ አርጀንቲና እንጂ ከዛ ውጪ እዚህ መድረስ አለባት የሚለው ጥያቄ አሁንም ሆኗል። ቢሆንም ካየሁት ፎርም ግን መድረስ የለባትም ነው ምለው። አንድ ፈረንሳይ ስፔንም ጥሩ አልነበረችም። አዘ ቲምን ብትለኝ ምን ብትለኝም አሁን ፈረንሳይ ላይ ነው እንጂ ያኔ ቡም ብላ በደንብ የወጣችው እና ዛሬ ደግሞ ደገመችው እንጂ ከዛ በፊት ግን ቤልጅየምንም በመከራ ነው ያሸነፈው። በኤሜሪኖ ሁለት ጨዋታ እኮ በኤሜሪኖ እኮ መግባት ጠብቃ እኮ ነው ያሸነፈችው። እና ፈረንሳይንም አልጠበቅንም። ኦፍ ኮርስ ፈረንሳይ ሜሪኖ ግብ አስቆጠረ አይደለ? ባለፈው ሁለት ጨዋታ ሶስተኛም እኮ ልትለው ዛሬ እኮ በቴስታ እኮ ለምን ማስቆጠር የሞከረውን ሳይሆን የሜሲን ያን ሹት ያዳነበት ራሱ ይገባ ነበር እንዴ? የሚገባ ኳስ ነበር። ሊገባ ይችላል። ህይወት ነው የሰጠው፣ ደም ነው የሰጠው። እኔ እንደ ሶስተኛ ጎል ነው የምቆጥርለት ሁሴን። ሁለት በጣም ቫልዩ በጣም ትልቅ የነበረ አይነት ህይወት ነው የሰጠው። ደግሞ ፊት ለፊት እንደ ጋብሪኤል የአርሰናሉ ተከላካይ
ፊት ለፊት የሚሰጠው ፊንቱን ደረቱን ፊቱን ልክ እንደሱ እኮ ነው የሰጠው። ይሄም ፊት ለፊት እና በጣም ሪስክ ወስዷል። ወደ እንትና ልግባለህ እኮ እና ከዛ በኋላ ትገባለህ። ሀሳብ ካለ ስለሁለቱ እሺ አሁን እንግዲህ የዓለም ዋንጫው እህል ውሃው የጀመረው ይላል በማድሪድ ከተማ 2017 ላይ ነው ይላል። የምንገኘው በሉዊስ ደላፎንቴ ቢሮ ውስጥ ነው። ከስፔን ብሔራዊ አሰልጣኝ ማለት ነው። በተጫዋችነት ካሳለፉ በኋላ እኛው አሰልጣኝ የስፔን ፌዴሬሽን በ2013 ኃላፊነት ከሰጣቸው ከ2013 ላይ ከሁለት ዓመት በኋላ 2013 ነው ኃላፊነት ፌዴሬሽን የሰጣቸው። ከሁለት ዓመት በኋላ ከስፔን አንደር 90 ወጣት ብሔራዊ ቡድን ጋር የአውሮፓ ሻምፒዮን ሆኑ ይላል። ከዛ ውስጥ አሁን እዚህ 11 አሉ። በነገራችን ላይ 11 ተጫዋቾች እሳቸው ያሳደጓቸው ወጣት ቡድን ውስጥ ያሰለጠኗቸው ናቸው። እና አርጀንቲናው አሰልጣኝ ሊዮኔል ስካሎኒ ደግሞ በአትላንታ ቤርጋም 2 ዓመት በተጫዋችነት ቢያሳልፍም ይላል። በስፔን ግን ረጅም ጊዜ በተጫዋችነት አሳልፏል። ዴፖርቲቮ ላ ኮሮኛ ከ1997 እስከ 2006፣ በሬሲንግ ሳንታንዴር ከ2006 እስከ 2007፣ በማዮርካ ከ2008 እስከ 2009 ተጫውቷል። እና ታዲያ በላስ ሮዛስ በሚገኘው የስፔን እግር ኳስ ፌዴሬሽን ውስጥ በሚሰጠው የዩኤፋ የስልጠና ፕሮግራም ይላል ላይሰንስ የዩኤፋ ላይሰንስ ማለት ነው አካል በመሆን ሉዊስ ደላፎንቴ በእግር ኳስ እድገት ላይና በቡድን ግንባታ ላይ ያተኮረ ስልጠና ኮርሶች ሰጥተው ነበር። እና ያንን ኮርስ ሲሰጡ ከኮርሶች የሚወስዱት ባለሙያዎች ደግሞ በሚሰጣቸው ትምህርት ያንን ስልጠና በሚሰጡበት ጊዜ ደግሞ ይሄ አርጀንቲናዊ አሰልጣኝ ነበር። እና ለምሳሌ ከጣሊያን የመጣው ፒየር ሉዊጂ ኬሮስቢኖ የሚባል ነበር በወቅቱ ሲናገር፣ በተለይ ስለ ስፔኑ አሰልጣኝ ማለት ነው ስለ አሁኑ ስለ ደላፎንቴ ሲያወራ የተለየ አስተማሪ ነበር፣ ከሰልጣኞቹ ጋር የተለየ ጥሩ ፊሊንግ ያለው በጣም ጥሩ ሰው ነው በማለት ነው አድናቆቱን የሰጠው ይላል። ታዲያ በወቅቱ ትምህርት ወይም ኮርሱን ከመስጠቱ ውስጥ ከወሰዱት መካከል አንዱ የአርጀንቲናው ብሔራዊ ቡድን አሰልጣኝ ሊዮኔል ስካሎኒ ነው ይላል። እርሱም ላ ስካሎኔታ በሚለው ባዮግራፊ መጽሐፉ ላይ መጽሐፍ ጽፏል። በነገራችን ላይ የአርጀንቲናው አሰልጣኝ በዛ መጽሐፉ ላይ እንዲህ ብሎ አስፍረዋል ይላል። በታክቲክ ላይ ለመማር ወደ ሜዳ እንወጣ ነበር፣ የተለያዩ ነገሮችን እንሞክር ነበር። ታዲያ ደላፑዌንቴ እንዴት መጫወት እንዳለብን፣ እንዴት ስልጠናን ወይም ልምዶችን መስራት ማዘጋጀት እንዳለብን ግልጽ አድርጎ ያስተምረን ነበር። በጣም ግልጽና ጥሩ ሰው ነበር ብሎ አድናቆቱን ሰጥቶታል። እና ስራውንም ፈጥኖ ስራውን በመጨረስ ወደ ቤቱ ለመሄድ ሲቸኩል አንመለከተውም ነበር። ትምህርት በጊዜ ካለቀ በኋላ ቢያልቅ እንኳን እሱ ከኛ ጋር ቆይቶ ውይይት ያደርግ ነበረ በማለት አድናቆቱን ሰጥቶታል ይላል። እንግዲህ ይህ ኮርስ የተሰጠው በ2017 ነበረ። በወቅቱ በተለይ በአርጀንቲና እግር ኳስ ላይ ትልቅ ስምና ዝና ካላቸውና አንቱ ከተባሉት መካከል ይላል እንደ ፌርናንዶ ሬዶንዶ፣ ሁዋን ካርሎስ ቫሌሮን፣ ሃቪየር ሳቪዮላ እና ዋልተር ፓንዳኒ ነበሩ፣ አብረው ወስደዋል ይላል። እዛ ላይ ነበሩ። ግን ዛሬ አርጀንቲና ብሔራዊ ቡድን በመያዝ 2 ጊዜ ለፋይናል በማድረስ የቻለው ብዙም እውቀት ያሌለው ታዋቂ ያለው ለብሔራዊ ቡድኑ 7 ጊዜ ብቻ የተሰለፈው ሊዮኔል ስካሎኒ ነው ይለዋል። ከዚህ ስልጠና ጥቂት ጊዜ በኋላ ስካሎኒ በሴቪያ ውስጥ የዮርጌ ሳምፖሊ ረዳት ነበር። ሳምፖሊ ወደ አርጀንቲና ብሔራዊ ቡድን ሲረከቡ አብሮ በረዳትነት አርጀንቲና ብሔራዊ ቡድን ያዘ። ከዛ ግን ይሄው ሳምፖሊ ሲነሳ ስካሎኒ ዋናውን ብሔራዊ ቡድን ለመረከብ ቻለ ይላል። እና በወቅቱ በአርጀንቲና ስፖርት ቤተሰብ በጣም ጎላ ያለ ስም ያሌለው በመሆኑ ጥርጣሬዎች ነበሩ ይላል። የአርጀንቲና ሚዲያ እንዴት ለዚህ ሰው እየተሰጠ ብሎ ጥያቄ ሲያነሳ ነበር ይላል። በስካሎኒ ሲሰጥ ማለት ነው። ግን ለአርጀንቲና 3ኛውን ዓለም ዋንጫን አምጥቶላቸዋል። ለሁለተኛ ጊዜ ደግሞ በአርጀንቲና ታሪክ ያልታየውን ባክ ቱ ባክ ወርልድ ካፕ ፋይናል ላይ አድርሰዋል ይላል። እና ሉዊስ ዴላፎንቴ በበኩላቸው ደግሞ ደረጃ በደረጃ እየገፉ መጡ። በ2019 ከስፔን ወጣቶች ጋር የአውሮፓ ሻምፒዮን ሆኑ። ከ2 ዓመት በኋላ በኦሎምፒክ ሁለተኛ ደረጃ ወጡ ፋይናሊስት ሆነው። በ2022 የዓለም ዋንጫ ያልተሳካለት ሉዊስ ኤንሪኬ ከኃላፊነት ሲነሳ እሳቸው ተረከው አሁን በ2026
የዓለም ዋንጫ ፍጻሜ ደርሰው ዋንጫ አመጡ። ከ2 ዓመት በፊት ደግሞ የአውሮፓ ሻምፒዮን አድርገውታል ይላል እና ደላፎንቴ ስለ ቀድሞ ተማሪው ሲናገሩ ስለ ስካሎኒ ማለት ነው፣ እሱ እውነተኛ የእግር ኳስ ሊቅ ነው፣ ታላቅ ሰው ነው። በዝግጅቱ በስራው ላይ ባለው ብቃት የተለየ ነው ይሉታል። ታዲያ ግማሽ ፍጻሜ ጨዋታዎች ላይ ይላል ከመከናወናቸው የአሁኑ ዓለም ዋንጫ ማለት ነው የግማሽ ፍጻሜ ጨዋታ ከመከናወናቸው በፊት አንድ ቃል ተናግረው ነበረ። ተጠይቀው ፍጻሜ ላይ አርጀንቲና ጋር ብንገናኝ ደስ ይለኛል አሉ እሳቸው። ኦፍኮርስ ተገናኝተዋል። ትልቅ ተስፋ ማደርጋለሁ አርጀንቲና እና እኛ ፍጻሜ እንደርሳለን ብለን፣ ምክንያቱም ከሊዮን ስካሎኒ ጋር ትልቅ ወዳጅነት ስላለኝ ይሄንን ምኞቴ ነው ብለው ነበረ። ከእንግሊዝ ጨዋታ በኋላ ስካሎኒ ደግሞ ቡድናቸው ካሸነፈ በኋላ ውድድሩ ከወጣ በኋላ ለደላፑዌንቴ ከእንግሊዝ ጨዋታ በኋላ ለደላፑዌንቴ እንደሚደውላቸው ማለት ፈረንሳይ ተገናኘን እኮ የሚለውን ነገር ማለት ነው። ፈረንሳይ ከስፔን ከመጫወታቸው በፊት ማለት ነው ለደላፖንቴ ደውዬ መልካም ዕድል እለዋለሁ አለ። ግን አለ ብንሸነፍ ኖሮ አልደውለትም ነበር አለ። ብንሸነፍ ኖሮ ግን አሁን ግን ፋይናሊስት ሆነናል። ስለዚህ ሜዳ ላይ ስለሚለይ ምንም የሚደውልበት ምክንያት አይኖረኝም ብሏል እና እሳቸውም እሱ እንደዚህ ቢልም ማነው ጋዜጠኛው ማለት ነው ሲደመድም እሱ እንደዚህ ቢልም አሁንም ግን ለስፔኒሹ አሰልጣኝ በጣም ትልቅ ክብር እንዳለው ያስታውቃል በማለት ነው ዘገባውን የሚዘጋው። እሱን ልንገርህ ብዬ ነው። ኢንተረስቲንግ ነው ሁሴኖ። እንግዲህ ሁለቱ ቅርብ ስለሆኑ መሆናቸውን ያሳያል። ፎቶዎችም እያየው ነበር አብረው ሆነው እሱ የዩኤፋ ስልጠናውን ሲወስድ እሳቸው ከጎኑ ሆኖ አቅፈውት ግን የሚገርመኝ ነገር አሁን በኳስ ተጫዋች እንደዘመኑ ሬዶንዶን የማያደንቅ ሰው የለም። አርጀንቲና አንተ እንኳን ላደርስበት ይችላል። በጣም አርቲስት በጣም ጎበዝ ተጫዋች ነው። ሳቪዮላ የኢትዮጵያ ወጣት ቡድን አርጀንቲና ላይ በተደረገ በሁላችንም እናውቀዋለን። የውድድሩ ኮከብ ነበር። ከዛ በኋላ ባርሰሎና መጥቶ በጣም ታዋቂዎች ናቸው። እነዚህ የአሰልጣኝነት ስነ ልቦና ላይ ምን ያህል ደካማ እንደሆኑ ታውቃለህ? አሁን ሬዶንዶ ትልቅ ስም የለውም፣ አልሰማውም። አሁን አሰልጣኝነት መውሰዱም አሁን ሪፖርቱን ስጽፍ ነው ያነበብኩት። ያን የመሰለ ተጫዋች አየህ ትልቅ ደረጃ መድረስ አልቻለም። ይሄ ግን 7 ጨዋታ አድርጎ ለናሽናል ቲም ግን ዓለም ዋንጫን አመጣላቸው። ለአርጀንቲና ትልቅ ምል እንግዲህ ማሪዮ ኬምፐስ፣ ማራዶና እና ሜሲ ናቸው። ሜሲን ደግሞ የመራው ቡድን ደግሞ ይህ አሰልጣኝ ነው ሜሲን ዋንጫ ሲበላ። ስለዚህ አሁን አንዳንዴ አሰልጣኝ እድል ይፈልጋል በል አሰልጣኝነት ራሱ በተጫዋች ዘመናቸው ትልቆች ናቸው እነ ሬዶንዶ። ግን ይሄ ከኋላ በጀርባ መጥቶ ትልቅ አሰልጣኝ ሆነ እና ይሄንን አይገርምም ወይ ለማለት ነው። ይገርማል። አንዳንዴ አሰልጣኝ ይሆናሉ ምናምን። አሁን የጆርጊኖ ጉዳይ ይነሳል አይደል? ጆርጊኖ አሪፍ አሰልጣኝ ይሆናል። የሻቢ አሎንሶ፣ ቡስኬትስን እንጠብቃለን። ምናልባት ፋብሬጋስ ሲባል ነበረ። ቡስኬትስ አሁን ከዚህ በኋላ ወደዚህ ነገር የሚመጣ ከሆነ ይነሳል አይታወቅም። ሜሲ ክርስቲያኖ ሮናልዶ ብዙ ልጆች አሁን ዲዲዬ ዴሻም አሰልጣኝ እንደሚሆን በፊት ጋዜጣ ላይ ጽፌ ነበር። ሆነ አሰልጣኝ ሆነ። እኛ ሀገር ውስጥ እንኳን ፋሲል ጥሩ አሰልጣኝ ይሆናል ብዬ ነበር። ፋሲል የጊዮርጊሱ ማለት ነው እና አሰልጣኝ ሆነ። ጥላው መንገሻም ጥሩ አሰልጣኝ ይሆናል ብዬ ነበር። አሰልጣኝነት ውስጥ አሰልጣኝ የሚሆን ካፓሲቲ እንዳላቸው ሳናገራቸው በተጫዋች ዘመናቸው ሳናገራቸው አይ ነበረ። ገብተዋል። አሁን ዲዲዬ ዴሻው ምናምን በተጫዋች ዘመናቸው ዲዲዬ ዴሻው ሲናገር በጣም ጎበዝ ነው። ሲተነትን እንትን ላይ መድረክ ላይ ወጥቶ ስለ እግር ኳስ ሲያወራ ስለ ጌም አናሊሲስ በጣም ይገርመኛል። ግን የሚሰራው ጌም ግን በጣም ፈሪ ነው። ችግሩ እሱ ነው። ፈሪ ነው እንጂ ፈሪ ግን ስኬታማ አሰልጣኝ። የማርኮ ኮኮሪያን ጉዳይ ተመልክተዋል አይደለ? ታቱ የሰውየው የአሰልጣኝ ዴላፎንቴን ታቱ ሰራለሁ ብሏል። እና እንግዲህ እና ከዚህ በኋላስ ምን አደርጋለሁ ስፔን ብሔራዊ ቡድን ብሏል። የአውሮፓ ዋንጫ ካሸነፍኩ የዓለም ዋንጫ ካሸነፍኩኝ ሰኞ ጠብቁ ከቡድኑ ሪታየር እንደማድረግ ብሏልና ከዚህ በኋላ ለሌሎች ተጫዋቾች እድል የሚሰጥበት ሁኔታ ይኖራልና የኮኮሪያም
ስፔን ብሔራዊ ቡድን እንደሚሰናበት በእርግጠኝነት መናገር ይቻላል። የላፖርት ከዚህ በኋላ ብዙም ለቡድኑ አገልግሎት አይሰጥም። ስፔኖች ግን ቅድም ያነሳናቸው ወጣቶችን ከአንጋፋዎች ጋር የቀላቀለ ልምድ ያላቸው ማለት ነው። ሮድሪ ከዚህ በኋላ አንድ ዓለም ዋንጫ መጫወት የሚያስችል ሁኔታ ላይ እንዳለ ማንሳት ይቻላል። ዞሮ እንግዲህ በስፔን ፍጹም የበላይነት የተጠናቀቀውን የዓለም ዋንጫን በፍጻሜው ጨዋታ አርጀንቲናን 1-0 ያሸነፈችበትን ጉዳይ ያነሳን ቆይታ አደረግን። አድማጭ ተመልካቾቻችን አብራችሁን ስለነበራችሁ እናመሰግናለን። በአካልና ሁሴን ነበር ከእናንተ ጋር ቆይታ አደረግነው። ሳምንት በሌሎች ጉዳዮች ከዓለም ዋንጫ በኋላ ዳግም የምንገናኝ ይሆናል። እስከ ሳምንት አብራችሁን ሁኑ። መልካም ጊዜ። ሁሴን ወላንተም መልካም ሳምንት ይሁንልህ። ሁሴን HD Sports በሁሴን አብዱልቀኒና በዳዊት ንጉሴ